እንዲህም እንድንተያይ ስለፈቀደልን ከሱ የተነሳ ነው። የእግዚአብሔር ስም ይመስገን። አድርገህልኛልና ለዘላለም ሁሉ ደህና ነው ደህና፣ ሁሉ ደህና ነው ደህና፣ እኔ አላወራም ስንፍና፣ የሞተው ይነሳልና ብለው እንደዘመሩ ይኸው የዘመሩለት ጌታ ሞተ፣ አለቀ፣ አበቃ በተባለና ዶክተሮቹም ከዚህ በኋላ ተስፋ የለም የመትረፍ እድልሽ 20% ብቻ ነው ያሏት ነፍስ የሚያስደንቅ የእግዚአብሔር የተአምር ክንድ የተገለጠበት አንድ አስገራሚ ክስተት ዛሬ ምሽቱን ተፈጥሯል። ይህ የምናወራው ተአምር ሰዎች ሲናገሩ የሰማነው በመጽሐፍ ላይ ተጽፎ ያነበብነው ብቻ አይደለም። ይልቅ በአይናችን ያየነው በእግዚአብሔር ላይ ጸንቶ የቆመ ሰው ተስፋው በእርሱ ላይ የጸና ሁሉ ፈጽሞ እንደማይወድቅ እግዚአብሔር ነገሮች አለቁ፣ ደቀቁ፣ አበቁ በተባለበት ሰዓት ተአምርን ሰርቶ እንደሚያስደንቅ የሚያሳይ ክስተት የተፈጠረው በተወደዱ ዘማሪዎቻችን በጌታ ያውቃልና በዘማሪት ብሩክታዊት ቤተሰብ ላይ ነው። በዛሬው ዕለት በተካሄደውና በኤልሻዳይ ቲቪ ኔትወርክ የቀጥታ ስርጭት ላይ ዘማሪት ብሩክታዊት ድንቅ ምስክርነቷን አቅርባ ከመናገር አልፋ ለጌታዋ ዘምራለች። ዘማሪት ብሩክታዊት አሰፋ አትተርፍም፣ ብትተርፍ እንኳን ለመናገር ከ8 ወራት በላይ ይፈጅባታል ተብሎ በሐኪሞች ቢነገራትም ነገር ግን ድንቅን ማድረግ ልማዱ የሆነው እግዚአብሔር ለምስጋና አቁማት ከመናገር አልፎ ስትዘምር የሚያሳይ የምስጋና ፕሮግራም ተካሂዶ ብዙዎችን አስገርሟል፣ ብዙዎችን አስደንቋል። ኦ ጌታ ሆይ ምን ይሳንሃል ብሏል። እንዲህም ስትል ዘመረች። አድርገህልኛልና ለዘላለም አመሰግናለሁ። ነፍሴ የምትወድህ አንተ ውዴ፣ እስቲ ልቀኝልህ እኔም ከልቤ። ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች እያለች ከሞት የተረፈችው አትናገርም አትዘምርም የተባለችው እህታችን ዘማሪት ብሩክታዊት አሰፋ ላዳናት ጌታዋ በድጋሜ በክብር ቆሟ ከአንደበቶቿ በሚወጡ ቃላት እግዚአብሔርን እንዲህ ስትል አመስግናለች። አድርገህልኛልና ለዘላለም አመሰግናለሁ። በጣም የሚከታተለን የኢትዮጵያ ሕዝብ በሙሉ በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ይህንን እድል እግዚአብሔር ስለሰጠን እንዲህም እንድንተያይ ስለፈቀደልን ከሱ የተነሳ ነው። የእግዚአብሔር ስም ይመስገን። አሜን። በእውነት በቪዲዮ ላይ እንደተመለከታችሁት ነው ውድ የይሁን ሚዲያ ቤተሰቦች፣ በእግዚአብሔር ላይ የታመነ በእግዚአብሔር ላይ ተስፋውን ያደረገ በፍጹም አይወድቅም። የዘማሪት ብሩክታዊት አሰፋ ታሪክ የአንድ ሰው ታሪክ ብቻ አይደለም። በዚህ ሰዓት ብዙዎች በሐኪም ቤት፣ ብዙዎች በቤታቸው ተኝተው ነገሮች አበቁ ከዚህ በኋላ ተስፋ የለንም ለሚሉ ነፍሶች የዘማሪት ብሩክታዊት አሰፋ ታሪክ እግዚአብሔር ድንቅን ማድረግ ስራው እንደሆነ በ11ኛው ሰዓት ነገሮች አይሆኑም አይሳኩም ከዚህ በኋላማ ተስፋ የለም በተባለበት ሰዓት ድንገት ደርሶ ተአምርን የሚያደርግ አምላክ እንዳለን የሚያሳይ ምስክር ነው። ዘማሪት ብሩክታዊት አሰፋና ጌታ ያውቃል ከ40 ዓመታት በላይ እግዚአብሔርን በማገልገል በዝማሬዎቻቸው ብዙ የወንጌልን እውነት ነግረውን በዝማሬዎቻቸው ተባርከናል፣ ተጽናንተናል። ብዙዎችም ከጨለማ ወደሚያስደንቅ ብርሃን እንዲወጡ የወንጌልን እውነት በመዝሙሮቻቸው በማስተላለፍ ለብዙዎች መዳን ምክንያት ሆነዋል። ታዲያ ብዙዎቻችሁ ሰምታችሁ እንደነበረው ዘማሪት ብሩክታዊት አሰፋ ትንሽ ቆየት ባለና ባጋጠማት ህመም እንግዲህ ያጋጠማት ህመም ደግሞ እየተባባሰ መጥቶ ባሳለፍነው ወር ሰርጀሪን አድርጋ በጭንቅላቷ ውስጥ በተፈጠረ የደም መርጋት በአንድ አካሏ በኩል ፓራላይዝ እስከማድረግ አለመንቀሳቀስ እንደዚሁም ደግሞ ለመናገር ከመቸገር ያለፉ ብዙ ከባድ ስቃዮችን አሳልፋ ወደ ሰርጀሪ ያመራችው ዘማሪት ብሩክታዊት አሰፋ ከዛም ሐኪሞች ይህን ጉዳይ ከተመለከቱ በኋላ እጅግ በሚያስደነግጥ ለሰው አእምሮ ሊከብድ በሚችል ሁኔታ ሰርጀሪው ከ10 ሰዓት በላይ ሊፈጅ እንደሚችል ከዚህ ሰርጀሪ የመትረፍ እድል ደግሞ ከ20% በታች እንደሆነ እንደዚሁም የራስ ቅሏ ሙሉ ለሙሉ ወጥቶ ሰርጀሪው እንደሚደረግ ሲናገሩ ለሰማ ሰው ይህማ እጅግ አስፈሪ ነው፣ እጅግ አስደንጋጭ ነው፣ ሰው ከዚህ እንዴት ይተርፋል ያስብል ነበር። ነገር ግን ይህም እግዚአብሔር ኃይል ግን
ቀላል ነው። ይሄ ዶክተሮች አይሆንም፣ ይከብዳል፣ የመትረፍ እድልም የለም ያሉት ሕክምና በሰላም ተጠናቆ ከዛም በኋላ ደግሞ ለመናገር እንደ ቀድሞ ለመንቀሳቀስ ከ8 ወራት በላይ ይፈጃል ቢሉም ነገር ግን ድንቅን ማድረግ ልማዱ የሆነው እግዚአብሔር በዘማሪት ብሩክታዊት አሰፋና በዘማሪ ጌታ ያውቃል ቤተሰብ ላይ ተአምረን አድርጎ ዘማሪት ብሩክታዊት አሰፋ በዛሬው ዕለት በኤልሻዳይ ቲቪ ላይ ላይቭ ስርጭት ላይ በመቅረብ ሁሉንም ነገር የተናገረች ሲሆን እግዚአብሔርን በአንደበቶቿ በድጋሜ ለማመስገን በቅታለች። ለዚህም እንደዚህ ያለች፣ እግዚአብሔርን አመሰግነዋለሁ። ከዚህ በላይ ምን ልል እችላለሁ? ምንስ ቃላት አለኝ? የዘመርኩለት ጌታ በህይወቴ ተአምርን አድርጎ አስደነቀኝ። መላው የምትወዱኝ የምታውቁኝ በሙሉ እግዚአብሔርን አመስግኑልኝ፣ ክብር ለስሙ ይሁን ስትል ተደምጣለች። በእውነት ይህ እጅግ አስገራሚ ተአምር ነው። በሰው አይን ሊሆን የማይችል በሰው አእምሮ ሊታሰብ የማይችል ከንግግር እያለፈ በተግባር የተፈጸመ ተአምር። በእውነት ስለ ዘማሪት ብሩክታዊት አሰፋ ጌታን እጅግ አድርገን እናመሰግናለን። የሷ የህይወት ምስክርነት ለብዙ እህቶች ለብዙ ወንድሞች ምሳሌ ነው። እንደነገርናችሁ በዚህ ሰዓት እንኳን ብዙ ሰዎች ተስፋን በመቁረጥ ከዚህ በኋላ ነገሮች አልቀዋል፣ ምንም ተስፋ የለኝም የሚሉበት ሁኔታ ላይ ይሆናሉ። ነገር ግን ለዘማሪት ብሩክታዊት ደርሶ ያስደነቀን ዶክተሮችን እጃቸውን ባፋቸው ያስጫነው እግዚአብሔር በነዛም ሰዎች ቤት ይገባ ዘንድ እንጸልያለን። በኢየሱስ ስም በዚህ ሰዓት ለተጨነቁ ሁሉ እግዚአብሔር ተአምርን አድርጎ ከጭንቀታቸው እንዲያወጣቸው ተስፋን እንዲሰጣቸው እንጸልያለን። ደግሞም ይሆናል ብለን እናስባለን። በመጨረሻም ዘማሪት ብሩክታዊት አሰፋ እንኳን ጌታ ረዳሽ፣ ለባለቤቷም ጌታ ያውቃል እንኳን ጌታ ረዳችሁ። በእናንተ ህይወት ላይ የተገለጸው ምስክርነት ለሁላችንም ደግሞ ምሳሌ ነው የሚል መልእክትን ማስተላለፍ እንፈልጋለን። ውድ የይሁን ሚዲያ ቤተሰቦች በዛሬ ፕሮግራማችን ዘማሪት ብሩክታዊት አሰፋ አትተርፍም፣ መናገር እንኳን ለመቻል እንኳን ደግሞ እጅግ ብዙ ጊዜ ይፈጅባታል የተባለውን እግዚአብሔር ግን በተአምር ክንዱ አሳጥሮት ዛሬ ግን እሷ ለመናገር ከዛም አልፎ ለመዘመር በቅታለችና ክብር ለስሙ ይሁን። ይህንን ፕሮግራም ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ብትሰሟቸው ብታውቋቸው ያልናቸውን መንፈሳዊ መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችን እንቀጥላለን። በሌላ ብትሰሟቸው ባልናቸው መንፈሳዊ መረጃዎች እስከምንገናኝ እናንተም የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ አበረታቱን እያለን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ፣ ቻናሉን ሰብስክራይብ በማድረግ ከ39 ሺህ በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።